ሰላም እንዴት ናችሁ? ውድ ኢኮ ክላስ ቤተሰቦች ዛሬ በጣም ኢንተረስቲንግ ፓርት ነው ይዤላችሁ የመጣሁት። እንግዲህ ቻፕተር 1 ላይ ኢኮኖሚክስ ዲቫይድድ ኢንቱ ቱ ብለናል። ብራውድሊ ዲቫይድድ ኢንቱ ቱ ብለናል። ብዙ አይነት ኢኮኖሚክሶች አሉ በት ብራውድሊ ዲቫይድድ ኢንቱ ቱ ብለናል። ማይክሮ ኤንድ ማክሮ። ሶ እስከ ቻፕተር 6 ባለው ማይክሮን አይተናል። ስለ ዲማንድ ኤንድ ሰፕላይ ምናምን አይተናቸዋል። በት አሁን ላይ አስ ኢንትሮዳክሽን ማክሮ ኢኮኖሚክስ እናያለን። ማክሮ ኢኮኖሚክስ በጣም ጠቃሚ ፓርት ነው። በጣም ጠቃሚ ፓርት ነው። ማይክሮም ጠቃሚ ነው። አይጠቅምም እያልኩ አይደለም፣ ግን ማክሮ የሀገርን እድገት ለማወቅ ለማስላት በጣም ይጠቅማል። ስለ ናሽናል ኢንካም ማለት ነው፣ ስለ ግሮስ ዶሜስቲክ ፕሮዳክት፣ ስለ ግሮስ ናሽናል ፕሮዳክት፣ ስለ ኢንፍሌሽን ሬት፣ ስለ ዲፍሌሽን ሬት፣ ስለ ትሬድ ባላንስ ኢምፖርትና ኤክስፖርትን በማቀናነስ የምናገኝ እነዚህም በሙሉ እናሰላለን። አንድ ሀገር ምን ያህል ገቢ ያለው የሚለውን በደንብ እናሰላለን። ተከታተሉኝ፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ ቤተሰቦቼ፣ ይመቻችሁ። ኦኬ ፈርስት ኦፍ ኦል what is macroeconomics mean? Okay, macroeconomics is the study of economic behavior and policy that influences consumption and investment and trade balance and other determinants of various economic variables. So macroeconomics ይሄ ነው። ቻፕተር 1 ላይ ስለ አግሪጌት ሰፕላይ፣ ስለ አግሪጌት ዲማንድ ያወራል ብለናል። ሶ አስ አግሪጌት ነው፣ አስ ሆል ነው የሚያሳለው። ሶ እንግዲህ ስተዲ የሚያደርገው ስለ አግሪጌት ሰፕላይ፣ ስለ አግሪጌት ዲማንድ ከማስላቱም በተጨማሪ ስለ ሀገር የኢኮኖሚክ ፖሊሲ ያጠናል። እንዲሁም ስለ ትሬድ ባላንስ ያጠናል። ስለ ኢምፖርትና ኤክስፖርት ማለት ነው። ስለ ኢንቨስትመንት ያጠናል። እንዲሁም ከዚህ ጋር የተቀራረቡ የማክሮ ኢኮኖሚክ ቫሪያብሎችን ያጠናል። ሶ ስለ ማክሮ ኢኮኖሚክስ ይሄን ካልን ግሮስ ዶሜስቲክ ፕሮዳክት ወይም ጂዲፒ ሲባል ሰምታችሁ ይሆናል። ስለ ጂዲፒ ምንድነው፣ ጂዲፒ ራሱ ምንድነው የሚለውን በደንብ ነው። ግሮስ ዶሜስቲክ ፕሮዳክት ማለት ነው። ሶ what is gross domestic product mean? Okay, it is the total value of currently produced final goods and services that are produced within the country's boundary during a given period of time, usually 1 year. Okay ልጆች ያውላችሁ ጂዲፒ ማለት ወይም ግሮስ ዶሜስቲክ ፕሮዳክት ማለት ሶስት ነገሮችን በዋናነት ይይዛል። አንደኛው ፋይናል ጉድስ ኤንድ ሰርቪስ መሆን አለበት። ያያችሁ ነው። ፋይናል ጉድስ ኤንድ ሰርቪስ መሆን አለበት፣ ያለቀለት ፕሮዳክት መሆን አለበት ማለት ነው። ሁለተኛ ፕሮዲውስድ ዊዝን ዘ ካንትሪስ ባውንደሪ መሆን አለበት። በአንዲት ሀገር ጂዲፒዋን በምናሳላው በዛች ሀገር ውስጥ ብቻ መመረት አለበት። በፈረንጅ የሚመረት በአረብ የሚመረት በዛች ሀገር ዜጋ የሚመረት እዛች ሀገር ውስጥ ከተመረተ በጂዲፒ ይካተታል። ጎበዞች ያዛችሁልኝ። ኤንድ ደን ምን መሆን አለበት? ስፔሲፊክ ፔሪድ ኦፍ ታይም መሆን አለበት። ወይም ደግሞ ጂዲፒ የሚሰላው በየአመቱ ስለሆነ በምናሰላበት አመት ብቻ የተመረተ መሆን አለበት። ዩዥዋሊ 1 ይር የሚለው ለዛ ነው፣ ጂዲፒ የሚሰላው በየአመቱ ስለሆነ። ሶ እነዚህን ሶስት ነገሮችን የያዘ በጂዲፒ ይሰላል ማለት ነው። ግልጽ ነው ጎበዝ ልጆች። እንግዲህ in order to understand the meaning of GDP note the following points ይላችኋል። አሁን ያልኳችሁ ነው። ኦኬ it measures the currently produced only። ስለዚህ በዛች አመት ውስጥ ወይም current year መመረት አለበት ነው። ሁለተኛ it takes into account the final goods and service መሆን ብቻ መሆን አለበት። ኦንሊ ምን መሆን የለበትም? ኢንተርሚዲየት ጉድስ መግባት የለባቸውም። ዋት ኢዝ ሚን ኢንተርሚዲየት ጉድስ? ፎር ኤግዛምፕል አንድ ምሳሌ ልስጣችሁ። ስንዴ አለ። ስንዴውን ገበሬው አመረተው። እሺ ስንዴ ተመርቷል ብለን በጂዲፒ ጻፍን ወይም ደግሞ አሰላን እንበል። ከዛ ወደ ገበሬው ሸጠውና ዱቄት ሆነ። ዱቄቱን ደግሞ በጂዲፒ አሰላን። እንደገና ደግሞ ይህ ዱቄት ደግሞ ፋብሪካ ውስጥ ገብቶ ምን ሆነ? ብስኩት ሆነ። ብስኩቱን ደግሞ ፕሮዳክት ብለን ጻፍን። ሶ አንድ ፕሮዳክት 3 ጊዜ ተመዘገበ። ሶ ምን ይሆናል? ኤግዛጀሬት ይሆናል። ጂዲፒው ኤግዛጀሬት ይሆንብናል፣ ይጋነንብናል። ሶ በዚህ እንደዚህ መሆን የለበትም። ስለዚህ ስንዴው ራሱ ተፈጭቶ ራሱ የሚበላ ካልሆነ ወይም ቀጥታ ወደ ኮንሳምፕሽን የሚገባ ካልሆነ በስተቀር በጂዲፒ ሊሰላ አይችልም። በጂዲፒ መሰላት ያለበት ፋይናል ጉድስ ነው። አሁን ስንዴው መሰላት ያለበት ብስኩቱ ብቻ ነው ማለት ነው። ዱቄቱም ስንዴው ራሱም አይሰላም። ለምን? ኤግዛጀሬት ያደርግብናል፣ ያሳስትብናል። የሀገርን እድገት ያሳስታል። ትክክለኛውን ቁጥር መጠን ለማወቅ ማለት ነው። ሶ ፋይናል ጉድስ ኤንድ ሰርቪስ መሆን አለበት። ኢንተርሚዲየት ጉዶችን አያጠቃልልም። ጎበዞች ይሄን ካልን እንደገና ምን አለን? it measures the value of final goods and service produced within the boundaries territory of the countries irrespective of who produced them። እሺ
በዛች ሀገር ባውንደሪ ውስጥ መመረት አለበት አለ። ኢሪስፔክቲቭ ኦፍ ሁ ፕሮዲውስ ደም ማንም ያምርተው ምን ማለት ነው? ፈረንጅም ያምርተው አረብም ያምርተው የዛች ሀገር ዜጋም ያምርተው እዛች ቦታ ውስጥ ኢትዮጵያ ውስጥ ከተመረተ፣ ለምሳሌ ኢትዮጵያን ጂዲፒ የምናሰላ ከሆነ ኢትዮጵያ ውስጥ ከተመረተ ፈረንጅም አረብም ሁኤቨር ማንም ያምርተው ይሰላል በጂዲፒ። ማይሰላው በጂኤንፒ ነው፣ በግሮስ ናሽናል ፕሮዳክት የውጭ ሀገር ዜጋ ካመረተው አይሰላም። ይህ ነው እንጂ በጂዲፒ ስለዛ እንመጣለን። በጂዲፒ ማንም ያምርተው በዛች ሀገር ውስጥ ከተመረተ በጂዲፒ ይሰላል የሚለውን ያዙልኝ። ስለ ጂኤንፒ ስለምንመጣ ችግር የለውም። ጂዲፒ ማለት ይሄ ነው። ምን አልኩኝ? አንደኛ በከረንት ይር መመረት አለበት፣ በዛ በምናሰላው ዓመት መመረት አለበት፣ የተመረተ መሆን አለበት። ሁለተኛ ያለቀለት ፕሮዳክት መሆን አለበት፣ ኢንተርሚዲየት መሆን የለበትም። እንደ ራው ማቴሪያል አይነት ነገሮች በጂዲፒ አይሰሉም ማለት ነው። ሶስተኛ ምን መሆን አለበት? በዛች ካንትሪ ባውንደሪ መመረት አለበት አለ። ይህን ያካተተ በሙሉ በጂዲፒ ካልኩሌት ይደረጋል ወይም ሜዠር ይደረጋል። ላስረዳችሁ ፈልጉ ኮንሴፕቱን ነው። በዋናነት የተቀመጠው እዚህ ጋር ኮንሴፕቱ ነው። ኮንሴፕቱ ከገባችሁ በጣም ቀላል ነው ማስላቱ። እንደ ካልኩሌሽን ግን ሳሜሽን ኦፍ ፕራይስ ታይምስ ኳንቲቲ የሚለውን መያዝ ትችላላችሁ ማለት ነው። ኦኬ ግሮስ ናሽናል ፕሮዳክትስ ምንድን ነው? ግሮስ ናሽናል ፕሮዳክት ከግሮስ ዶሜስቲክ ፕሮዳክት በምን ይለያል? እያንዳንዱ ማን ይበልጣል? ከግሮስ ዶሜስቲክ ፕሮዳክት ከግሮስ ናሽናል ፕሮዳክት ማን ይበልጣል? እያንዳንዱ ነገር በደንብ አስረዳችኋለሁ። ተከታተሉኝ። ሰብስክራይብ ማድረግ እንዳይረሳ፣ አበረታቱኝ። ኦኬ ግሮስ ናሽናል ፕሮዳክት ምንድን ነው? ግሮስ ናሽናል ፕሮዳክት the total value of goods and services produced by the domestically owned factors of production in a given time period, usually 1 year, regardless of their geographical location ይላቸዋል። ቶታል ቫሊዩ ኦፍ ጉድስ ኤንድ ሰርቪስ መሆኑ ኢትስ ኦብቪየስ አይደለ? ጂዲፒም ጂኤንፒም ቶታል ቫሊዩ ነው የሚሰላው። ግን ልዩነታቸው ምንድን ነው? ግሮስ ናሽናል ፕሮዳክት ሲሆን ሪጋርድለስ ኦፍ ዴር ጂኦግራፊካል ሎኬሽን ነው። ከኢትዮጵያ ውስጥም ለምሳሌ ኢትዮጵያን ግሮስ ናሽናል ፕሮዳክት የምናሰላ ከሆነ የተመረተው ኢትዮጵያ ውስጥም ይሁን ኬንያ ውስጥ እናሰላለን። ግን ምን ከሆነ ኢትዮጵያዊ ካመረተው ነው ምናየው ዜግነቱን እንጂ ጂኦግራፊካል ሎኬሽኑን አይደለም። ግሮስ ዶሜስቲክ ፕሮዳክት ሲሆን ግን ዶሜስቲክ ስለሆነ ከስሙ እንደምትረዱ ግሮስ ዶሜስቲክ ስለሆነ ኢትዮጵያ ውስጥ መመረት ብቻ አለበት ብለናል። ኬንያዊ የሚያመርተው ማንም የሚያመርተው ኢትዮጵያ ውስጥ መመረት አለበት ብለናል። ግሮስ ናሽናል ፕሮዳክት ከሆነስ ናሽናሊቲው ነው የሚታየው ወይም ደግሞ ዜግነቱ ነው የሚታየው ነው። ከስሙ መረዳት ይችላል። ናሽናል ሚንስ ናሽናሊቲ የሚለውን ይጠቁማቸዋል። ናሽናሊቲ ወይም ዜግነቱ ኢትዮጵያዊ ከሆነ አረብም አገርም የሚያምርተው ኬንያ የሚያምርተው አሜሪካ የሚያምርተው በግሮስ ናሽናል ፕሮዳክት የኢትዮጵያ ሆኖ ይሰላል ማለት ነው። ገብታችኋል? ሪጋርድለስ ኦፍ ጂኦግራፊካል ሎኬሽን ማለት ያን ግን በየዓመቱ ወይም ደግሞ በዛ ፔሪድ ለምሳሌ ግሮስ ናሽናል ፕሮዳክት ዘንድሮ የምናሰላ ከሆነ ዘንድሮ የተመረተ መሆን አለበት ማለት ነው። ጊቭን ፔሪድ ኦፍ ታይም ማለት ያ ነው። ዩዥዋሊ ዋን ብላችሁ ለዛ ነው። ጂዲፒ እና ጂኤንፒ ልዩነታቸው ይሄ ነው ማለት ነው። ሜቢ ግልጽ ካልሆነላችሁ ሁለቱን አንዴ ልንገራችሁ። ግሮስ ዶሜስቲክ ፕሮዳክት ማለት የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ለምሳሌ ስናሰላ ኢትዮጵያ ውስጥ ይመረት ብቻ። አንድ ፈረንጅ ኢትዮጵያ ውስጥ መጥቶ ኢንቨስት አድርጎ ቢያምርት የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ነው ማለት ነው። ኢትዮጵያዊም ያምርተው ሌላም ሰው ያምርተው ኢትዮጵያ ውስጥ ከተመረተ በግሮስ ዶሜስቲክ ፕሮዳክት ይሰላል ማለት ነው። ግሮስ ናሽናል ፕሮዳክት ከሆነስ ምንድን ነው የሚሆነው? ኢትዮጵያ ውስጥ ያሉ የኢትዮጵያ አምራቾች ሲደመር ሌላ ሀገር ውስጥ ያሉ የኢትዮጵያ አምራቾች በቃ ዜግነት ነው። ዜግነቱ ኢትዮጵያዊ ከሆነ የትም ሀገር ተለቅሞ ይሰላል ማለት ነው። የኢትዮጵያ ግሮስ ናሽናል ፕሮዳክት ልዩነቱ ይሄ ነው። ኦኬ ልጆች፣ አሁን ከግሮስ ዶሜስቲክ ፕሮዳክት እና ከግሮስ ናሽናል ፕሮዳክት ማን ይበልጣል ወደሚለው እንምጣ። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ግሮስ ናሽናል ፕሮዳክት እና ዶሜስቲክ ፕሮዳክት። ኦኬ ከጂዲፒ እና ከጂኤንፒ ማን ይበልጣል ብትባሉ ምን ብላችሁ ትመልሳላችሁ? አንድ ቪዲዮን ቀጥ አድርጉትና አስቡበት። ኦኬ ኢት ዲፔንድስ ኦን ኔት ፋክተር ኢንካም። በኔት ፋክተር ኢንካም ዲፔንድ ይሆናል። ግሮስ ዶሜስቲክ ፕሮዳክት ሊበልጥም ይችላል፣ ግሮስ ናሽናል ፕሮዳክት ሊበልጥም ይችላል። ኢት ዲፔንድስ ኦን ኔት ፋክተር ኢንካም። ዋት ኢዝ ሚን ኔት ፋክተር ኢንካም? ሚን ኦኬ ኔት ፋክተር ኢንካም ማለት ምን ማለት ነው? ይኸው እዚህ ጋር እንደሚታየው ፎርሙላ ነው እንዲላሳያችሁ። ጂዲፒ ፕላስ ኔት ፋክተር ኢንካም ኢኳልስ ጂኤንፒ ይላችኋል። አያችሁት? ከጂዲፒ ላይ ኔት ፋክተር ኢንካም ሲደመር ነው ከጂኤንፒ የሚመጣው።
ጂኤንፒ የሚመጣው። ኦኬ ኔት ፋክተር ኢንካም ምን ማለት ነው? ኔት ፋክተር ኢንካም ሪሲቭድ ፍሮም አብራውድ ባይ ዘ ካንትሪ ሲቲዝን ማይነስ ፋክተር ኢንካም ፔይድ ፎር ፎሬነር አብራውድ። ኦኬ እንግዲህ ከውጭ የምናገኘው የኛ ዜጋ የሆነ በናሽናል ኢንካም ሲመጣ ማለት ነው ከውጭ የምናገኘው ገቢ ሲቀነስ ከኛ የሚወጣው ወጪ ማለት ነው ባጭሩ። ይሄ ኔት ፋክተር ኢንካም ኔቱ ማለት ነው። ኔት ፋክተር ኢንካም የኢንካማችን ኔት ፋክተር ይሄ ነው። ሶ ይሄ ከጂዲፒ ሲደመር ምን ይሆናል? ከጂኤንፒ ጋር እኩል ይሆናል ማለት ነው። ኔት ፋክተር ኢንካም ኔጌቲቭ፣ ፖዚቲቭ፣ ዜሮም ሊሆን ይችላል። ኢት ዲፔንድ ኦን አማውንት ኦፍ ፋክተር ኢንካም ሪሲቭድ ኤንድ ፔይድ በምንከፍለውና በምንቀበለው አማውንት ይወሰናል። ኦኬ በዚህ ይወሰናል ማለት ነው። ሶ ኔት ፋክተር ኢንካም እንግዲህ ከዜሮ ሲበልጥ ፎር ኤግዛምፕል ግሬተር ዛን ዜሮ ሲሆን ማን ይበልጣል ማለት ነው? ጂኤንፒ ይበልጣል። ለምን? ጂዲፒ ፕላስ ኔት ፋክተር ኢንካም ኢኳልስ ግሮስ ናሽናል ፕሮዳክት ብለናል አይደል? ግሮስ ናሽናል ፕሮዳክት። ሶ ፎር ኤግዛምፕል ጂዲፒ 50 ቢሆን ፕላስ ኔት ፋክተር ኢንካም 10 ቢሆን ኢኳልስ 10 ፕላስ 50 60 አይደለ? ሶ ጂኤንፒ 60 ሆነ፣ ጂዲፒ 50 ሆነ። ሶ ማን ይበልጣል? ጂኤንፒ ይበልጣል። ምን ከሆነ? ኔት ፋክተር ኢንካም ግሬተር ዛን 0 ከሆነ ኔት ፋክተር ኢንካም ግሬተር ዛን 0 ከሆነ ምን ይሆናል ማለት ነው? ጂኤንፒ ይበልጣል ማለት ነው። ጂኤንፒ ይበልጣል። ኦኬ ኔት ፋክተር ኢንካም ለዛን 0 ከሆነስ? ኔት ፋክተር ኢንካም ለዛን 0 ከሆነ ጂዲፒ ፕላስ ኔት ፋክተር ኢንካም ኢኳልስ ግሮስ ናሽናል ፕሮዳክት አይደለ? የቅድሙን ኤግዛምፕል መውሰድ እንችላለን። ግሮስ ዶሜስቲክ ፕሮዳክት 50 ከሆነ ኔት ፋክተር ኢንካሙ ምን ይሆናል ማለት ነው? ኔት ፋክተር ኢንካም ማይነሱ ማይነስ 10 ይሆናል። ኔት ፋክተር ኢንካም እንደን ኢኳልስ ጂኤንፒ ምን ስንት ይሆናል? 40 ይሆናል አይደለ? ጂኤንፒ 40 ይሆናል። ኦኬ ጂዲፒ 50 ነው፣ ጂኤንፒ 40 ነው። ማን በለጠ? ጂዲፒ። ሶ ጂዲፒ ይበልጣል ይላቸዋል። ኔት ፋክተር ኢንካም 0 ቢሆንስ? ኔት ፋክተር ኢንካም 0 ቢሆን ጂዲፒ 50 ፕላስ 0 ኢኳልስ 50። ሶ ጂዲፒ 50 ነው፣ ጂኤንፒ 50 ነው፣ ኢኳል ይላቸዋል ማለት ነው። ሶ በዚህ መንገድ ኔት ፋክተር ኢንካም ጂኤንፒ እንዲበልጥም ያደርግ ይችላል። ኢት ዲፔንድስ። ማክሮ ኢኮኖሚክ ጎልስ the general objectives of macro economic policy are to achieve እንግዲህ አቺቭ ማድረግ ወይም ማሳካት የሚፈልገው ማክሮ ኢኮኖሚክ ፖሊሲ ምንድነው? ኢኮኖሚክ ግሮዝ፣ በአንዲት ሀገር ኢኮኖሚክ ግሮዝን ማምጣት ይፈልጋል። what is economic growth mean? it defined as the consistent increase of national income ናሽናል ኢንካሙ ኮንሲስተንትሊ ወይም ደግሞ ወጥ የሆነ እድገት ሲኖር ምኑ ናሽናል ኢንካሙ ይሄ ምን ይባላል? ኢኮኖሚክ ግሮዝ ይባላል። ሶ ኢኮኖሚክ ግሮዝን ማረጋገጥ ይፈልጋል፣ አቺቭ ማድረግ ይፈልጋል። and then full employmentን ማምጣት ይፈልጋል። what is full employment mean? it means the maximum possibility utilization of factor of production in the production process በፕሮዳክሽን ፕሮሰሱ ዩቲላይዜሽን የሆነ ፋክተር ኦፍ ፕሮዳክሽን ማለት ነው። ዩቲላይዜሽን ማለት ነው ዊዛውት ዌስቴጅ፣ ዌስት ሳያደርግ በአግባቡ ራው ማቴሪያልንም አስዌል አስ ኢምፕሎይመንትን በአግባቡ መጠቀም መቻል ነው ፉል ኢምፕሎይመንት። ሶ ይሄንን ማረጋገጥ ይፈልጋል። ስቴብል ባላንስ ኦፍ ፓይመንት what is stable balance of payment mean? it is statistical record of the all economic transaction between domestic residents and the rest of the world that attain equilibrium ምን ሲሆን ማለት ነው? ባላንስ ኦፍ ፓይመንት ማለት ነው ያው ሬሲደንሱ ያለው ትራንዛክሽን እና ረስት ኦፍ ዘ ወርልድ ያለው ትራንዛክሽን ወደ ሀገሪቱ የሚገባው ምን መሆን አለበት? ኢኩሊብሪየም መመጣጠን አለበት ማለት ነው። ይሄንን ማረጋገጥ ይፈልጋል ማን? ማክሮ ኢኮኖሚክ ፖሊሲ። ፕራይስ ስቴቢሊቲ ማረጋገጥ ይፈልጋል። what is price stability mean? it is a stable level of price in the economy that avoid long period of inflation and deflation ኢንፍሌሽንንም ዲፍሌሽንንም ሳይኖረው ስቴብል የሆነ ፕራይስ እንዲኖር ማድረግ። ይሄ ለምን ይጠቅማል? ሴቭ ለሚያደርጉ ሰዎች ይጠቅማል። ምን ማለት ነው? አንድን ገንዘብ ለምሳሌ 10 ሺህ ብር ሴቭ አደረጋችሁ ባንክ ውስጥ አስቀመጣችሁ። የእቃዎች ዋጋ ኢንፍሌሽን በየጊዜው የሚኖር ከሆነ በየጊዜው የሚጨምር ከሆነ ሴቭ ከማድረጋችሁ በፊት ብትገዙት ይሻላችኋል። ሴቭ ካደረጋችሁት ከሰራችሁ ማለት ነው። ምክንያቱም ዛሬ የምትገዙትን በ10 ሺህ ብር የምትገዙትን እቃ ሴቭ አድርጋችሁ እንደገና 10 ሺህ ብሩን አውጣችሁ ከአንድ ዓመት በኋላ መግዛት አትችሉም። የብሩ ዋጋ ይወርዳል ማለት ነው።
ሴቭ ስላስቀመጣችሁት ብቻ። ግን ስቴብል ፕራይስ ከሆነስ ፕራይሱ ተመሳሳይ የሚሆን ከሆነ ወይም ደግሞ ቀስ እያለ ከሆነ የሚጨምረው ኢንፍሌሽን ከሌለስ ሴቭ ማድረግ ይጠቅማል ማለት ነው። ሶ ስቴብል ፕራይስ ለሴቨሮች ወይም ሴቭ ለሚያደርጉ ሰዎች ይጠቅማል። ሶ ስቴብል ፕራይስም ወይም ደግሞ ፕራይስ ስቴቢሊቲን ማስጠበቅ ይፈልጋል ማን? ማክሮ ኢኮኖሚክ ፖሊሲ። ሶ ጎል ኦፍ ማክሮ ኢኮኖሚክ ፖሊሲ አቸው ማድረግ የሚፈልጋቸው ነገሮች እነዚህ ነው ማለት ነው። ማክሮ ኢኮኖሚክ ፕሮብለምስ። አሁን የማክሮ ኢኮኖሚክ ፕሮብለሞችን ደግሞ እንይ። አንደኛ ኢንፍሌሽን አለ፣ አንኢምፕሎይመንት አለ፣ ባላንስ ዲፌክት አለ፣ የተለያዩ ነገሮች እናያለን። የመጨረሻው ፖርሽን ነው ይሄ ማክሮ ኢኮኖሚክ ፕሮብለም። በደንብ ተከታተሉኝ፣ በጣም ጠቃሚ ፓርት ነው። ሰብስክራይብ ማድረግ እንዳትረሱ፣ ካበዛሁባችሁ ይቅርታ። ተከታተሉኝ። ኦኬ ኢንፍሌሽን ኢን ጀነራል ተርም ምን ማለት ነው? ጠቅለል ሲል it describes as a situation characterized by sustained increase in the general level of price። ስለዚህ ምን ማለት ነው? ጀነራል ሌቭል ኦፍ ፕራይሱ የአንድ ዕቃ ዋጋ አይደለም ኢንፍሌሽን የሚባለው። እንደ ሀገር የብዙ ዕቃዎች ዋጋ በፍጥነት ሲጨምር ማለት ነው። የአንድ ዕቃ ዋጋ ስለጨመረ ብቻ ኢንፍሌሽን ሊባል አይችልም። ለዛ ነው ጀነራል ፕራይስ ሌቭል የሚላችሁ። እና ደግሞ ሲቹዌሽን ሁኔታ ነው። ሶ ይሄ ሰስቴንድ የሆነ ወይም ደግሞ ለአንድ ሳምንት መጨመር አይደለም፣ ለአንድ ወር ብቻ መጨመር አይደለም። ሰስቴንድ የሆነ ወጥነት ያለው የእቃዎች መጨመር ሲኖር ማለት ነው። ሰስቴንድ የሆነ ኢንክሪዝ ዘ ጀነራል ሌቭል ኦፍ ፕራይስ ሲሆን ኢንፍሌሽን እንለዋለን። በሀገሪቱ ያሉ እቃዎች በየጊዜው የሚጨምሩ ከሆነ እና ደግሞ የሚጨምሩት ለአንድ ወር ለሁለት ወር ብቻ ሳይሆን ወጥነት ባለው መንገድ ለሁለት ለሶስት ዓመት ዝም ብለው እየጨመሩ ከሆነ ያ ነው ኢንፍሌሽን የሚባለው ማለት ነው። ሶ ስሞል ራይዝ አይደለም፣ አሁን ደግሞ በትንሹ የሚጨምር አይደለም እያላችኋል። ስሞል ራይዝ ኢን ፕራይስ ኦር ኢሬጉላር ፕራይስ ራይዚንግ ካንኖት ቢ ኮልድ ኢንፍሌሽን ልንለው አንችልም። ኢሬጉላር ከሆነ ራይዝ የሚያደርገው አንዴ ወርድ አንዴ ከፍ የሚል ከሆነ ወይም ደግሞ በፍጥነት የማይጨምር ከሆነ ስሞል ራይዝ ከሆነ ኢንፍሌሽን ልንለው አንችልም። ኢንፍሌሽን የሚባለው ምን ሲሆን ነው አልኳችሁ? ሰስቴንድ የሆነ ወይም ወጥነት ያለው ኢንክሪዚንግ ጀነራል ሌቭል ኦፍ ፕራይስ ሲሆን ማለት ነው። ኦፍ ኢንፍሌሽን ኮዞች ምን ናቸው? ኢንፍሌሽን የሚመጣባቸው ምክንያቶች ምንድን ነው? እስኪ አንዴ ቪዲዮውን እዚህ ጋር አቁሙትና ኢትዮጵያ በኢንፍሌሽን እየተሰቃየች እንደሆነ ይታወቃል። ሶ የኢትዮጵያ ኢንፍሌሽን ምክንያት ምን ሊሆን ይችላል ብላችሁ ትገምታላችሁ? አንድ ወይም ሁለት ከዛም በላይ ምክንያት ሊኖረው ይችላል። እስኪ የራሳችሁን መላምት አስቀምጡና ከዛ ወደ ቪዲዮ እንመለሳለን። ኦኬ ኮዝ ኦፍ ኢንፍሌሽን ኢንክሪዝ መኒ ሰፕላይ። የገንዘብ ህትመት በጣም ሲበዛ ምን ያመጣል ማለት ነው? ኢንፍሌሽን ያመጣል። ዚምባብዌን ብታዩት አንድ ስልክ ለመግዛት በሻንጣ ብር ተይዞ ይኬዳል። ለምን? የገንዘብ ህትመት በዝቷል። ሶ ገንዘብ እንደ ወረቀት እየታየ መጣ ማለት ነው። የገንዘብ ቫልዩ ይቀንስና አንድ ዕቃ ለመግዛት በጣም ብዙ ሚሊዮን ብር ልታወጡ ትችላላችሁ ማለት ነው። ሶ ገንዘብ ብዙ ሲታተምም ጉዳት አለው ማለት ነው። ኦኬ ሁለተኛ አን ኢንክሪዝ ኢን ዘ ኢንፑት ኮስትስ። ኢንፑት ኮስት ማለት ነው የራው ማቴሪያሎች ሲጨምሩ። ለምሳሌ ልብስ ለማምረት የሚያስፈልጉኝ ብዙ ነገሮች አለ። ክር ምናምን ያስፈልገኛል። የክር ዋጋ ከጨመረ ልብሱን ካመረትኩ በኋላ ክሩ ስለጨመረብኝ ከስሬ መሸጥ ስለሌለብኝ ልብሱንም ጨምሬ ነው የምሸጠው። ስለዚህ ኢንፍሌሽን መጣ ማለት ነው። ስለዚህ የኢንፑት ወይም ደግሞ የራው ማቴሪያል ኮስት ሲጨምር ምን ይመጣል? ኢንፍሌሽን ይመጣል ማለት ነው። ኢምፖርትድ ኢንፍሌሽን ማለት ነው ኢምፖርት የሚሆኑ እቃዎች ኢንፍሌሽን ሊያመጡ ይችላሉ። ለምን? በተለያዩ በዶላር ቀረጥ ምክንያት በተለያዩ ነገሮች ኢምፖርትድ ኢንፍሌሽን ሊመጣ ይችላል። ዊከር ኤክስቼንጅ ሬት ማለት የኢትዮጵያ ብር አሁን በጣም ዊክ እየሆነ ነው አይደለ? ድሮ ስንት ነበረ? 50 ብር 60 ብር ነበረ አንድ ብር በዶላር ማለት ነው። አሁን 100 ምናምን ብር ነው አይደለ? 180 190 ብር። ሶ ዊክ የሆነ ኤክስቼንጅ ሬት የሚኖር ከሆነ ኢንፍሌሽን ይኖራል። ለምሳሌ አሁን ላይ ኢምፖርት የሚሆኑ እቃዎች በጣም ውድ ናቸው። ለምን? የኛ ብር ስለወረደ። በ50 አንድ ልብስ ገዝተን እናምጣ ብንል $50 በኢትዮጵያ ስንት ነው? በጣም ብዙ ሺህ ብር ነው የሚሆነው አይደለም? ሶ በቃ ግን የኛ ብር ለምሳሌ $1 ጋር እኩል ቢሆን $50 ያመጣ ነው እቃ ከዚህ 60 ብር ሊሸጥ ይችል ነበር ማለት ነው። ቢያንስ 10 ብር ቢያተርፍ ማለት ነው። ሶ ዊከር ኤክስቼንጅ ሬት ደግሞ በጣም ኢንፍሌሽንን ያመጣል ማለት ነው። ዲክላይን ኦፍ ዘ ፕሮዳክቲቪቲ ደግሞ ሲቀንስ የሀገሪቱ የማምረት አቅም ሲቀንስ ደግሞ ምን ይመጣል ማለት ነው? የእቃ እጥረት ይመጣና
እቃው ሲያጥር ደግሞ ምን ይሆናል? ፈላጊው ይበዛል። እቃውን እየተጫረተ ይገዛዋል። ለዚህ ዋጋቸው ይጨምራል ወይም ኢንፍሌሽን ይጨምራል። ኢንፍሌሽን መጨመር ማለት የዋጋ ጭማሪ ነው ብያቸዋለሁ። ግን ጀስት የዋጋ ጭማሪ ብቻ ሳይሆን ጀነራል ሌቭል የሆነ ፕራይስ ነው። ስለዚህ በእነዚህ ምክንያቶች እና በተለያዩ በሌላም ምክንያት ይመጣል። በዋናነት በእነዚህ ምክንያቶች ኢንፍሌሽን ሊመጣ ይችላል። ኦኬ ታይፕ ኦፍ ኢንፍሌሽን ስንት አይነት ኢንፍሌሽኖች አሉ? ሁለት አይነት ኢንፍሌሽኖች አሉ። አንደኛው ዴማንድ ፑል ኢንፍሌሽን፣ ሁለተኛው ኮስት ፑሽ ኢንፍሌሽን። ዴማንድ ፑሽ አይደለም፣ ዴማንድ ፑል። ኮስት ፑል አይደለም፣ ኮስት ፑሽ። ስለዚህ ዴማንድ ፑል እና ኮስት ፑሽ ኢንፍሌሽኖች አሉ። በደንብ አሳያቸዋለሁ። በጣም ጠቃሚ ኮንሴፕት ናቸው። እነዚህ ደግሞ በደንብ ነቃ ብላችሁ ተከታተሉ። ኦኬ ዴማንድ ፑል ኢንፍሌሽን ሪዛልትስ ፍሮም ዘ ኢንክሪዝ ኦፍ አግሪጌት ዴማንድ ዌን ዘ ኢኮኖሚ ኦፍ ፕሮዲውሲንግ አት ኦር ኒር ፉል ካፓሲቲ። ዴማንድ ፑል ማለት አግሪጌት ዴማንዱ ሲጨምር። አግሪጌት ዴማንድ ማለት ነው ጀስት ዴማንድ አይደለም። ምክንያቱም ስለ ማክሮ ኢኮኖሚክስ ነው የምናወራው፣ ስለ አግሪጌት ነው የምናወራው። የሀገሪቱ የእቃ ፍላጎት በጣም ሲጨምር ማለት ነው። አያችሁት? ዴማንድ በጣም ሲጨምር፣ ስለ ፕሮዳክቲቪቲ አይደለም እዚህ ጋር ያወራል። አክቹሊ ዴማንድ በጣም ሲጨምር፣ የሰው ፍላጎት በጣም ሲንር ማለት ነው። እቃውን በፈለገው ዋጋ ሊገዛው ይችላል። ኢንፍሌሽኑን ያነረዋል ማለት ነው። ዴማንድ በጣም ሲኖር ማለት ነው። አያችሁት? ግን ዴማንዱ ጀነራል ሌቭል ኦፍ ዴማንድ ወይም ደግሞ አግሪጌት ዴማንድ ነው። ግልጽ ነው። ስለዚህ ዴማንድ በጣም ሲኖር ዴማንድ ፑል፣ በዴማንድ ምክንያት ዴማንድ በጣም ኢንክሪዝ በማድረጉ ምክንያት የሚወጣ ኢንፍሌሽን ከሆነ ዴማንድ ፑል ኢንፍሌሽን ብለን እንጠራዋለን። ሁለተኛውስ ኮስት ፑሽ ኢንፍሌሽን ወይም ደግሞ ሰፕላይ ሳይድ ኢንፍሌሽን ብለን እንጠራዋለን። እንዴት ነው ይሄ ደግሞ? ኦከርስ አስ ኤ ሪዛልት ኦፍ ኮንቲኒየስ ዲክላይን ኦፍ አግሪጌት ሰፕላይ። ይሄኛው ደግሞ የሰፕላይ እጥረት ነው። አያችሁት? ዴማንዱ ባለበት ነው ያለው፣ ግን ሰፕላይ አጠረ። በፕሮዳክቲቪቲ ምክንያት ሊሆን ይችላል። በተለያዩ ምክንያቶች ፕሮዳክቲቪቲ ባለመጨመር ወይም ፕሮዳክቲቪቲ በመቀነስ ምክንያት ሊሆን ይችላል። በተለያዩ ምክንያቶች ፕሮዳክቲቪቲ ሲቀንስ፣ ምርት ሲቀንስ ማለት ነው። ለምሳሌ የግብርና ምርት ሲቀንስ ሊሆን ይችላል። የኢንዱስትሪ ምርት ሲቀንስ ሊሆን ይችላል። ምርቱ ሲቀንስ ምን ይሆናል ማለት ነው? ምርቱ በመቀነሱ ምክንያት ብቻ እቃው እየጠፋ በመሆኑ ብቻ ማለት ነው የእቃው ፍላጎት በጣም ይጨምራል። የሰው ፍላጎት ደን ምን ይሆናል ማለት ነው? እቃውን ተጫርቶ ይገዛዋል። ይሄኛው ዴማንዱ ምንም አልነበረም፣ ስቴብል ነው ዴማንዱ። ጀነራል ሌቭል ኦፍ ዴማንዱ ስቴብል ነበር፣ አግሪጌት ዴማንዱ ግን ሰፕላይ ባለመኖሩ ምክንያት ኢንፍሌሽኑ ይመጣል ማለት ነው። ስለዚህ ዴማንድ ፑል እና ኮስት ፑሽ ወይም ሰፕላይ ሳይድ የሚባሉት ኢንፍሌሽኖች ታይፕ ኦፍ ኢንፍሌሽን እነዚህ ናቸው። ወደ አንኢምፕሎይመንት መጣን። አንኢምፕሎይመንት ምንድን ነው? አሁን አንኢምፕሎይ ስራ አጥ እንላለን ባጭሩ። ግን ስራ አጥ የራሱ የሆነ ክራይቴሪያ ያለው፣ ምን አይነት ሰው ነው ስራ አጥ የሚባለው የሚለውን ነገር በክራይቴሪያ ያስቀምጠዋል። ሁሉም ሰው ስራ ማይሰራ በሙሉ ስራ አጥ ሊባል አይችልም። ስራ አጥ የሚባለው የራሱ የሆነ ክራይቴሪያ ያለው እናያለን። ኦኬ አንኢምፕሎይመንት ሜን ኢት ኢዝ አ ተርም ኦፍ ሪፈሪንግ ቱ ኢንዲቪዥዋልስ ነው፣ ግለሰብን ወይም ደግሞ የማይሰራ ግለሰብን ነው የሚመለከተው። ግን who are employable ስራ መስራት የሚችል ሰው ኢምፕሎየብል መሆን የሚችል ወይም ደግሞ ስራ ለመስራት ብቁ የሆነ ሰው that means ህፃናትና ሽማግሌን አይጨምርም ማለት ነው። and actively seeking job በንቃት ደግሞ ስራ እየፈለገ ያለ ሰው፣ የስራ ፍላጎት ያለው ሰው፣ ሁሌም ስራ እየፈለገ ያለ ሰው ግን ያጣ but are unable to find the job ግን ስራውን ያጣ፣ ስራ እየፈለገ አክቲቭሊ ስራ እየፈለገ ስራ ያጣ ሰው ምን ተብሎ ሊጠራ ይችላል? አንኤምፕሎይመንት ተብሎ ሊጠራ ይችላል። ከአንኤምፕሎይመንት ይመደባል ማለት ነው። ምንድነው ያለው? አሁን ገብቷችኋል? ኢምፕሎየብል መሆን አለበት፣ ስራ መስራት የሚችል ሰው መሆን አለበት። ሁለተኛ አክቲቭሊ ሲኪንግ ጆብ ስራ በወጥነት እየፈለገ ያለ ሰው፣ በቃ ያልታከተው ስራ መፈለግ እና ግን ስራ ያጣ ሰው ይሄ አንኤምፕሎይመንት ተብሎ ሊጠራ ይችላል። ኢንክሉዲንግ in this group are those workforces who are working but do not have appropriate job ስራ ያላገኙ ሰዎች፣ appropriate job ያላገኙ ሰዎች ግን ለጊዜያዊነት ስራ እየሰሩ ያሉ ሰዎችም ይካተታሉ በዚህ ይላችኋል። ኦኬ ስለዚህ አንኤምፕሎይመንት ማለት ምን ማለት እንደሆነ ገብቷችኋል ማለት ነው። ለምሳሌ ስራ የሌለው ሰው ግን ስራ ማይፈልግ ሰው ስራ አጥ ሊባል አይችልም ማለት ነው። ወይም ደግሞ አንኤምፕሎይመንት ሊባል አይችልም በኢኮኖሚክስ ኮንሴፕት። ግልጽ ነው አይደል? ኦኬ ኢንትረስቲንግሊ people who have not looked for a job in the past 4 weeks or 1 month ማለት ነው but have been actively seeking one in the last 12 months or 1 year are put into the category called marginally attached to the labor force
አሁን ስራ መፈለግ አቁሟል። በዚህ አንድ ወር ውስጥ አሁን ባለው አንድ ወር ውስጥ ስራ መፈለግ አቁሟል። ግን ምን ሲያደርግ ነበረ? አክቲቭሊ ስራ ሲፈልግ ነበር ለአንድ ዓመት ሙሉ። ላለፉት አንድ ዓመቶች ስራ ሲፈልግ ኖሮ አሁን ሰልችቶት ቁጭ አለ ማለት ነው ለአንድ ወር ያክል። ይሄኛው ምን ሊባል አይችልም? አንኢምፕሎይመንት ሊባል አይችልም። ምክንያቱም አክቲቭሊ አይደለም ወይም ደግሞ አክቲቭሊ አይደለም ሲኪንግ ጆብ እያደረገ ያለው። ምክንያቱም ሰልችቶት አቆመ። ኖት ሉክድ ፎር ጆብስ ኢን ፓስት 4 ዊክስ ለአንድ ወር በቃ ሰለቸውና ቁጭ አለ፣ ጊቭ አፕ አደረገ። ይሄ በምን ነው የሚካተተው? ማርጂናሊ አታችድ ቱ ሌበር ፎርስ ተብሎ ሊጠራ ይችላል፣ ወይም ደግሞ ዲስከሬጅ ወርከርስ ተብሎ ሊጠራ ይችላል። ምክንያቱም ምን አድርጓል? ጊቭ አፕ አድርጓል፣ ተስፋ ቆርጧል። ጊቭ አፕ ሉኪንግ ፎር ጆብስ፣ ጆብ ስራ መፈለግ ጊቭ አፕ አድርጓል፣ ተስፋ ቆርጧል። ስለዚህ ዲታችድ ወርከር ተብሎ ይጠራል ማለት ነው። the labor force consists of all those who are fit for work ለወርቁ ፊት የሆኑ ወይም ደግሞ ተስማሚ የሆኑ that means ስኪሉም ያላቸው ንቃተ ህሊናውን ፍላጎቱም ያላቸው ማለት ነው። ፊት የሆኑ and are willing ፍላጎቱም ያላቸው and ምን የሆኑ available to work available የሆኑ ማለት ነው። available የሆኑ እነዚህ ናቸው ሌበር ፎርስ ተብለው የሚጠሩት። in other words if we exclude children and old people employable አይደሉም employable ስላልሆኑ old peoples and children በአንኢምፕሎይመንት ሊካተቱ አይችሉም። ግልጽ ነው አይደለ? ኦኬ individuals who are unable to work አሁን ስራ መስራት የማይችሉ በመሆናቸው ነው ማለት ነው። ኦኬ from the population of the country we get the number of those who are able to work. We further deduct from those who are not willing or not available to work. Those gives us labor force. Labor force የሚባለው the total population minus unable to work ሲሆን ማለት ነው አይደል? ጠቅላላ ህዝቡ ሲቀነስ መስራት የማይችለው መስራት የሚችለው ብቻ ይቀራል። መስራት የሚችለው ማለት ሌበር ፎርሱ ማለት ነው። ሶ ሌበር ፎርሱ የምናገኘው እንደዚህ ነው። ሶ the labor force including the group of the people within the specified age አለው። ምን ሌበር ፎርስ የሚባለው ወይም መስራት የሚችለው ማህበረሰብ የሚባለው ከ15 እስከ 64 ያለው ነው ማለት ነው። who are actually employed and who are actually without job but actively seeking for jobs ሊሆን ይችላል። እንግዲህ ከ15 እስከ 60 ያለው የተቀጠረም ሊሆን ይችላል፣ ገና ደግሞ ስራ እየፈለገ ያለም ሊሆን ይችላል። that means unemployment ሊሆን ይችላል። ኦኬ ሌበር ፎርስ is made up of both employed and unemployed people። ስለዚህ ምን ማለት ነው? ሌበር ፎርስ ማለት ጠቅላላ ምን ሆኖ ብለናል? ከ15 እስከ 64 ያለው ህዝብ በሙሉ ነው ብለናል። ምን አድርገን ከጠቅላላው ህዝብ ላይ ችልድረኑንና ኦልድ ፒፕልን ስንቀንሰው ከ15 እስከ 64 ይሆንልናል። ሶ ከዚህ ፒፕል ውስጥ ደግሞ ምን አለ? ኢምፕሎይድ የሆነም አንኢምፕሎይድ የሆነም አለ ማለት ነው። ሶ ሌበር ፎርስ ምንን ያካትታል ማለት ነው? ኢምፕሎይድ ፒፕል ኤንድ አንኢምፕሎይድ ፒፕል ያካትታል ማለት አንድ ላይ ነው የሚይዘው። ኦኬ አንኢምፕሎይመንት refers to the portion of the labor force that is without job and actively seeking for one ይላል። ሶ እንግዲህ በሌላ አገላለጽ ሲገልጸው ነው አንኢምፕሎይመንት ማለት የሌበር ፎርስ አካል ሆኖ ወይም የሌበር ፎርስ አንዱ አካል ሆኖ ግን ስራ እየፈለገ ያለ ስራ ያላገኘ ሰው ማለት ነው። ወይም አንኢምፕሎይድ ሁለት ኮንዲሽኖችን ማሟላት አለበት ይላችኋል። አንደኛው that the person is without job and able to work ስራ የሌለው ወይም without job የሆነ ስራ የሌለው ግን መስራት የሚችል ሰው ከሆነ አንዱ ክራይቴሪያው ነው የአንኢምፕሎይድ ክራይቴሪያ። ሁለተኛ a person wants to have job and willing to work at a current market wages። ሁለተኛው ደግሞ መስራት የሚፈልግ want to have a job ስራ እንዲኖረው ወይም ደግሞ ስራ መስራት የሚፈልግ ሰው ነው and willing to work የስራ ፍላጎትም አለው ግን በምን ፈቃደኛ የሆነ አሁን ባለው የሳላሪ ወይም ደግሞ የቀን ገቢ የተስማሙ ምን ለመባል አንኢምፕሎይድ ለመባል ምን መሆን አለበት? አንደኛ ዊዛውት ጆብ መሆንና ስራ መስራት የሚችል ሰው መሆን አለበት። ስራ የሌለው ግን ስራ መስራት የሚችል መሆን አለበት። ሁለተኛ ደግሞ አሁን ባለው ከረንት ማርኬት መስራት የሚችል መሆን አለበት ነው። ኦኬ ይሄን ካልኳችሁ ኦኬ unemployment rate is usually measured by the dividing number of unemployment people by the total number of people in the workforces. Unemployment serves as one of the indicators of the country economic status. So unemployment rate ወይም ደግሞ unemployment የሚባለው ነገር የሀገሪቱን የኢኮኖሚክ ስታተስ የኢኮኖሚክ ሁኔታ የሚወስን ነው። unemployment ሬቱ ከቀነሰ ሀገሪቱ ከፍ ያለች ደረጃ ናት ማለት ነው። የስራ ቁጥር ከጨመረ ግን
ዴቨሎፒንግ ካንትሪ ነች ማለት ነው። ሶ ይሄ የሚወስን ነው ማለት ነው እንደ ሁኔታው። ሶ አንኢምፕሎይመንት ሬት የሚባለው አሁን አንኢምፕሎይመንት አይደለም እዚህ ጋር እያላችሁ ያለው እየገባችሁ ከሆነ አንኢምፕሎይመንትን ስናይ ቆይተናል፣ ግን አንኢምፕሎይመንት ሬት ነው እያላችሁ ያለው። አንኢምፕሎይመንት ሬት ደግሞ የሚባለው ሜዠርድ የሚደረገው ምንድን ነው? ዲቫይዲንግ ዘ ነምበር ኦፍ አንኢምፕሎይድ ፒፕል አለ። አንኢምፕሎይድ ፒፕል ዲቫይድድ ዘ ፒፕል ባይ ዘ ቶታል ነምበር ኦፍ ፒፕል ኢን ዘ ወርክ ፎርስ አላችሁ። ቶታል ነምበር ኦፍ ፒፕል ኢን ዘ ወርክ ፎርስ፣ ወርክ ፎርስ ማለት ከ15 እስከ 64 ያለው እንደዚህ ስታካፍሉት ምን ይሰጣችኋል አለ? ምን ይሰጣችኋል? አንኢምፕሎይመንት ሬቱን ይሰጣችኋል። ታይፕ ኦፍ አንኢምፕሎይመንት እንምጣ። ቪዲዮ እንዳላስረዝምባችሁ ፈጠን ልበል፣ ቀላልም ስለሆነ። ኦኬ ታይፕ ኦፍ አንኢምፕሎይመንት፣ የአንኢምፕሎይመንት አይነቶች 3 ናቸው አይደል? አይ ቲንክ ሶ። አንደኛው ፍሪክሽናል አንኢምፕሎይመንት ይባላል። ፍሪክሽናል አንኢምፕሎይመንት ፍሪክሽናል refers to brief period of unemployment experienced by the people due to በምን ምክንያት መሆን አለበት? seasonality of works። አሁን ወቅታዊ ስራ ከሆነ ክረምት ብቻ የሚሰራ ከሆነ በጋ ብቻ የሚሰራ ከሆነ ያ ከዛች ወቅት በኋላ ሰውየው ስራ አጥ የሚሆን ከሆነ በፍሪክሽናል አንኢምፕሎይመንት ይባላል። ለምሳሌ ኮንስትራክሽኖች ክረምት ላይ አይሰሩም አይደል? አንድ ኮንስትራክሽን ብቻ የሚሰራ ሰው ክረምት ላይ ቁጭ ሊል ይችላል፣ በጋውን ሲሰራ ከሆነ ሶ ክረምቱ ምን ሊባል ይችላል? ፍሪክሽናል አንኢምፕሎይመንት ነው ያ ሰው ይባላል። ግልጽ ነው። ሁለተኛ ቮለንቲር ስዊቺንግ ኦፍ ጆብስ ኢን ሰርች ኦፍ ቤተር ጆብ። ስለዚህ በራሱ በፈቃዱ ስራውን ለቆ የተሻለ ስራ ፈልጋለሁ እያለ የተሻለ ስራ አገኛለሁ ብሎ ስራ እየፈለገ ያለ ሰው ይሄም በፍሪክሽናል አንኢምፕሎይመንት ይካተታል። ሶስተኛ ኢንትራንስ ቱ ዘ ሌበር ፎርስ፣ ወደ ሌበር ፎርስ እየመጡ ያሉ ሰዎች ገና ለምሳሌ ወደ ሌበር ፎርስ እየመጣ ያለ ማለት ነው 15 16 ገና እየሞላ ያለ ሰው ማለት ነው። ከ15 እስከ 64 አይደለ ሌበር ፎርስ የሚባለው። ስለዚህ ገና አፍላ ወጣቶች ማለት ነው፣ ስራ አላገኙም፣ ገና ሌበር ፎርስ ላይ አልደረሱ። እነሱ አንኢምፕሎይመንት ናቸው። በምን ይካተታል ማለት ነው? ፎር ኤግዛምፕል ስቱደንትስ ሊሆን ይችላል አይደለ? በምን ይካተታል? በፍሪክሽናል ይካተታል። ኦኬ ሌላውስ ሪኢንተሪንግ ሌበር ፎርስ፣ ወደ ሌበር ፎርሱ ሪኢንተሪንግ የሚያደርጉ ሰዎችም እንደገና የሚገቡ ሰዎችም በፍሪክሽናል አንኢምፕሎይመንት ይካተታል። ሁለተኛው ስትራክቸራል አንኢምፕሎይመንት። ስትራክቸራል ደግሞ ቅድሞ ፍሪክሽናል ነው ያልኳችሁ። አሁን ስትራክቸራል አንኢምፕሎይመንት ኢዝ ሪዛልትስ ፍሮም mismatch between the skills or location of job seekers and the retirement or the location of the vacancies። የስራ ክፍት ቦታውና ሰውየው ያለበት ሎኬሽን የማይገናኝ ከሆነ ወይም ደግሞ ስራ የወጣበት ክፍት የስራ ማስታወቂያና የሰውየው ስኪል የማይገናኝ በመሆኑ ምክንያት ስራ ያጣ ሰው ካለ ይሄኛው ስትራክቸራል ነው ማለት ነው። ስትራክቸራል ስትራክቸራል ነው ማለት ነው። It refers to the situation in which workers become jobless due to loss of demand in the particular region or industries. For example, ለምሳሌ if an agricultural graduate የሆነ ሰው በአግሪካልቸር የተመረቀ ሰው is looking for a job at the construction site። ስለዚህ በአግሪካልቸር ተመርቆ የኮንስትራክሽን ሳይት ወይም ደግሞ ይሄ ህንፃ የሚሰራበት አካባቢ ላይ ስራ እየፈለገ ከሆነ it is mismatched location ማለት ነው። ስለዚህ በሎኬሽኑ ሚስማች ነው የሚፈልግበት ቦታና ስራው ያለው በጣም የተለያየ ቦታ ነው። ይሄ ሲቹዌሽን ስትራክቸራል ይባላል ማለት ነው። Thus unemployment is rise due to the change of pattern of demand leading to change in the structure of production in the economy is called structural unemployment. So structural unemployment signifies the mismatch between supply and demand for the work or the labor. ስለዚህ ሌበር ያለበት ሰፕላይ እና ሌበር ያለበት ዲማንድ የተለያየ ቦታ ላይ በሚሆኑበት ጊዜ ስትራክቸራል አንኢምፕሎይመንት ይፈጠራል ማለት ነው። ኦኬ ሶስተኛውስ ምን ይባላል? ሶስተኛው አንኢምፕሎይመንት ምን ይባላል? ሳይክሊካል አንኢምፕሎይመንት ይባላል። is generated due to absence of vacancy። ይሄኛው ደግሞ በጣም ከባድ ነው። ጭራሽ የስራ ማስታወቂያ የለም፣ ቫካንሲ ስፔንስ የለም፣ ድርጅቶች አይቀጥሩም። በቂ ነው ያላቸው ሰራተኛ፣ መንግስት አይቀጥርም፣ ያለው ሰራተኛ በቂ ነው፣ ግን የስራ አጥ ቁጥር አለ። አያችሁት? አብሰንስ ኦፍ ቫካንሲ ነው። ይሄኛው ሳይክሊካል አንኢምፕሎይመንት ነው። ይሄ በምን ምክንያት ይመጣል? this usually happen due to deficiency in the demand of for the commodity. This unemployment that rises due to inadequate overall the demand associated with downswing recession and depression period of the trade cycle is called the
ሳይክሊካል አንኤምፕሎይመንት በምን ጊዜ ነው የሚመጣው? ይሄ ኢኮኖሚው በወረደ ጊዜ ወይም ደግሞ ኢኮኖሚው በጣም ዝቅተኛ የሀገሪቱ ኢኮኖሚ ዝቅተኛ በሆነ ጊዜ ድርጅቶች እየከሰሩ ባሉበት ጊዜ ሌላ ሰራተኛ ተጨማሪ ሰራተኛ መቅጠር አይፈልጉም፣ ያላቸውን ያባራሉ እንጂ እንዲያውም ማለት ነው። ድርጅቶች እየከሰሩ ከሆነ ሀገሪቱ እየከሰረች እያደገች ካልሆነ የስራ አጥ ቁጥር የሚበዛበት ሰራተኛ አይቀጥሩም በዚህ ምክንያት ማለት ነው፣ ኪሳራ ውስጥ ስለሆኑ። በዚህ ምክንያት የሚመጣ አንኤምፕሎይመንት ሳይክሊካል ይባላል ማለት ነው። ሳይክሊካል የተባለበት ምክንያት ሜቢ ኢኮኖሚክ ሳይክል ይባላል አይደል? ኢኮኖሚክ ሳይክል ይባላል። ለምሳሌ እንደዚህ አይነት ሊሆን ይችላል አይደል? ፒክ የሚባለው እዚህ ጋር ነው፣ ኢኮኖሚ ያደገ በሆነበት ጊዜ። እያደገ ከሆነ እዚህ ጋር ገና እያደገ ከሆነ ሪሴሽን ይባላል። እዚህ ጋር ያለ ደግሞ በጣም የወረደ ነው ወይም ደግሞ ዲፊሽንሲ ሊባል ይችላል፣ ሌላም ስም አለው። እንደዚህ አይነት ሳይክል ኦፍ ኢኮኖሚ ሳይክል አለ፣ ከዛ የተወሰደ ነው። ኢኮኖሚ በወረደ ጊዜ የሚመጣ ከሆነ የሀገሪቱም የሆነ የድርጅቶች ኢኮኖሚ በወረደ ጊዜ የሚመጣ አንኤምፕሎይመንት ሳይክሊካል አንኤምፕሎይመንት ይባላል ነው ሌላችሁ የሚፈልገው ማለት ነው። የኢትዮጵያን አንኤምፕሎይመንት ዲስከስ አድርጎ ነው የሚላችሁ። ሰማሁን ትንሽ አንብቡ። ኦኬ ትሬድ ባላንስ ዲፊክት የመጨረሻው ፖይንታችን ነው ልጆች፣ በደንብ ተከታተሉ። እየጨረስኩ ነው። ቪዲዮውን ላለማስረዘም ነው ፈጠን ብለው እስቲል እየረዘመ ነው ቪዲዮ 40 ምናምን ደቂቃ ነው አሁን ላይ። ኦኬ ትሬድ ባላንስ ኢዝ sometimes referring to the visible balance because it represents the difference between receiving of the export of goods and expenditure on the import of goods with the visibility of seeing across the frontier። ምንድነው የሚላችሁ? ትሬድ ባላንስ የሚባለው ኤክስፖርቱና ኢምፖርቱ ሲመጣጠን ነው ትሬድ ባላንስ የሚባለው። ግን ዲፊክት ሲሆንስ? ዲፊክት ሆነ ማለት ትሬድ ባላንሱ ችግር ገጥሞታል ማለት ነው። the difference between ነው ትሬድ ባላንስ። አሁን ዲፋይን እያደረገላቸው ትሬድ ባላንስን ብቻ ነው፣ ዲፊክትን አይደለም። ዲፊክትን ልናየው ስለሆነ ትሬድ ባላንስን በኤክስፖርት እና በኢምፖርት ኤክስፔንዲቸሩ ያለው መካከል ያለውን ዲፈረንስ ነው ትሬድ ባላንስ ብሎ ነው ያስረዳችሁ። ኦኬ ትሬድ ባላንስ አላችሁ። ትሬድ ባላንስ ኢኳልስ ሪሲቪንግ ፍሮም ኤክስፖርት ጉድስ ማይነስ ፓይመንት ኦፍ ኢምፖርት ጉድስ። ሲምፕሊ ኤክስፖርት ማይነስ ኢምፖርት በሉት። ኦር ትሬድ ባላንስ ኢኳልስ ኤክስፖርት ማይነስ ኢምፖርት ብላችሁ ትሬድ ባላንስ በዚህ ይሰላል። ትሬድ ባላንስ ኢኳልስ ኤክስፖርት ማይነስ ኢምፖርት። ይሄ ነው ትሬድ ባላንስ የሚባለው። ዳት ሚንስ ኔጌቲቭ ከሆነ የሚባል አለ፣ ፖዚቲቭ ከሆነ የሚባል አለ። ሰርፕለስ እና ዲፊክት የሚባል ስላለ እሱ ልናየው ነው ማለት ነው። ኦኬ when the trade balance is surplus ይላችኋል። this means the country has earned more from the export። ከኤክስፖርት ብዙ አግኝታለች ማለት ነው። ሰርፕለስ ይኸውላችሁ፣ ሰርፕለስ ኤክስፖርት ኢንክሪዝ አድርጓል ነው ይላችኋል። ምን አለች? a country earned ገቢ ነው earned more from export than when disequilibrium means the condition that is defect of the surplus። ከኤክስፖርት ብዙ ካገኘች ምን ይባላል? ሰርፕለስ ይባላል። ምክንያቱም ምን ሊሆን ነው ማለት ነው? ኤክስፖርት ማይነስ ኢምፖርት ብለናል። ኤክስፖርቱ ኢንክሪዝ ካረገ ፖዚቲቭ ሊሆን ነው ትሬድ ባላንሱ ማለት ነው። ትሬድ ባላንሱ ፖዚቲቭ ከሆነ ደግሞ ምን ይሆናል? ሰርፕለስ ይሆናል። ሰርፕለስ የሚሆነው ምን ሲሆን ነው ማለት ነው? ኤክስፖርት ኦፍ ጉድስ ብዙ ስታገኝ፣ በኤክስፖርት ብዙ ስታገኝ፣ ሀገሪቱ በኤክስፖርት ብዙ ካገኘች ከኢምፖርት ከምታደርገው ይልቅ ኤክስፖርት የምታደርገው ከበለጠ ማለት ነው ባጭሩ። እንደዛ ከሆነ ሰርፕለስ ይባላል። ግን ችግሩ ዲፊክት ሲሆን ነው አይደለ? ዲፊክት ኢን ባላንስ ኦፍ ትሬድ ኦከርስ ዌን ቶታል ሪሲቪንግ are excessed by the total payment paid for the import goods። ኢምፖርት የምናደርገው ደግሞ ከበለጠ ማለት ነው። አሁን እንደ ሀገሮች ብዙ ጊዜ ኢምፖርት ነው የሚያደርጉት፣ በራሳቸው ፕሮዲውስ አያደርጉም እቃዎችን። ኢምፖርት የሚያደርጉት በጣም ሲበልጥ ትሬድ ዲፊክት ይገጥማቸዋል። ኤክስፖርት አድርገው ገቢ ከማግኘት ይልቅ ኢምፖርት በማድረግ ወጪ ያወጣሉ። ይሄ ነው ዲፊክት የሚባለው፣ ትሬድ ባላንስ ዲፊክት የሚባለው ይሄ ነው። ኢምፖርቱ ሲበልጥ ማለት ነው። ባላንስ ኦፍ ፓይመንት ዲፊክትስ ምንድን ነው? ትሬድ ዲፊክት ነው አይተናል። ባላንስ ኦፍ ፓይመንት ዲፊክትስ ኦኬ። ባላንስ ኦፍ ፓይመንት ኢዝ
a statistical record of all economic transactions between resident of the reporting countries and resident of the rest of the world during a given period of time ይላቸዋል። ጨቀጨቁት። እሺ ሶ ምን ይላቸዋል ማለት ነው? ሪከርድ ነው። የምን ሪከርድ? ትራንዛክሽን ሪከርድ ነው። ምክንያቱም ፓይመንት ነው። ፓይመንት ከሆነ ትራንዛክሽን ነው። ሶ ሪከርድ የተደረገ ትራንዛክሽን ነው። ኦል ኢኮኖሚክ ትራንዛክሽን ነው። ቢትዊን በምን ሬሲደንት ኦፍ ደ ሪፖርቲንግ ካንትሪስ ሪፖርት ከሚያደርጉት ካንትሪ እና ሬሲደንት ከሚሆነው ረስት ኦፍ ደ ወርልድ ጊቭን ትራንዛክሽን ነው ማለት ነው። ምን ማለት ነው? ምን አለ? ሬሲደንት አለ ወይም ደግሞ ነዋሪው አለ። ኤንድ ደግሞ ከሌላ ሀገር የሚኖር ደግሞ አለ አይደለም። በዚህ መካከል ያለው ትራንዛክሽን ለምሳሌ የኢትዮጵያ ዲያስፖራ እና የኢትዮጵያ ሕዝብ እንደማለት ነው ባጭሩ። ሶ በዛ መካከል የሚገኘው ገቢ ለኢትዮጵያ ያለው ወጪና ገቢ ነው ትሬድ ባላንስ ኦፍ ፓይመንት የምንለው ማለት ነው። ግልጽ ነው አይደለም? ያን ነው ባላንስ ኦፍ ትሬድ የምንለው።